ቤቲንግ የሚባለውን ጫዋታስ እሱ እንዴት ነው? እስኪ በእናንተ ግምገማ አትራፊ ነው አክሳሪ ነው? እንደ ሀገር ጥቅሙ እስቲ በምን ደረጃ ገመገማችሁ? ዝም ብሎ አጠቃላይ እይታችሁ። ቤቲንግን በተመለከተ ጥቅሙ ያልከው ጥቅሙን በመመለከት ለሀገር አንደኛ ለመስሪያ ቤቱ ኮሚሽን ይከፍላል ከገቢው 15%። ለምሳሌ ዘንድሮ ወደ 368 ሚሊዮን ብር 368 ሚሊዮን ብር ከቤቲንግ ተገኝቷል። ቤቲንግ ትርፉ እንትኑ ኮሚሽን እሺ። ከዛ ወደ 350 ሚሊዮን ብር ቫት ለመንግስት ይከፍላል። ሶስተኛ ለማህበራዊ ጉዳይ ተብሎ ከገቢው 0.1% የሚከፍለው ወደ 13 ሚሊዮን ነው። ከዛ በሌላ በኩል ደግሞ ሰው ይቀጥራል። ወደ 1680 ሰው ያክል ተቀጥሯል። ከነዚህ ውስጥ ወደ 85% ሴቶች ናቸው ነው። እሺ ሰውን ይቀጥራል፣ ቤት ይከራያል። ኢኮኖሚ ውስጥ የራሱ ይሄንን ስራ ሲሰራ ኢኮኖሚ ውስጥ ገንዘቡን እንዲንቀሳቀስ ያደርጋል ነው። እነዚህ ጠቀሜታዎቹ ናቸው። እነዚህ ናቸው እና ስለዚህ አትራፊ ነው ብላችሁ ነው የምታስቡት? አትራፊ ነው። ሰዎቹ ግለሰቦቹ ካገኙት እንደዜጋ ሰዎቹ ያገኙት ገቢ ራሱ ለሀገር የሚያውሉት ቦታ የራሳቸው ሊሆን ይችላል። ልክ እኛ የምናውቀውና በሀገር ደረጃ ጥቅም ላይ የዋለው ይሄን ግን ወጣቶችና በተለይ ታዳጊ ልጆችንስ የሙሉ ጊዜ ቁማርተኛ የማድረጉ ማህበራዊ ቀውስ አልተሰላም? ማለት እንደዚህ በጥሬ ገንዘብ ብቻ ሳይሆን እነዚህ ወደፊት አድገው ሀገር ተረክበው ብዙ ትርፍ ለሀገራችን ያስመዘግባሉ ተብለው የሚታሰቡ ሰዎች በጣም ችግር ውስጥ አይደሉም ወይ? ስፖርት ቤቲንግ በአዋጅ የወጣው በ99 ዓመተ ምህረት ነው። አዋጅ ቁጥር 535/99 ተብሎ ነው የወጣው። ብዙ ጊዜ ሰዎች አይጫወቱም ነበር። ብዙ ፍቃድ ጥያቄዎችም አልነበሩም። በሌላው ሀገር ስለነበረ ይሄን ማድረግ ይቻላል ተብሎ ነበር። ገባ ወጣ የማለት ችግሮች ነበር። 2011 ጀምሮ ግን በስፋት መጣ። ከለውጡ ጋር ተያይዞ በውጪ ያለው አካል ልምዱ ያለው አካል መጡና በጣም በስፋት ተጀመረ። ይሄ ሲጀምር አሁን ያልከው ጉዳይ በጣም እጅግ በጣም ጦፈ። አገር ውስጥ አነጋጋሪ ነበር በዛን ጊዜ ታውቅ እንደሆነ ማለት ነው። እንግዲህ በዛን ጊዜ ምንድነው እኛ ያደረግነው? በጣም ሰፋ። ቅድም ያልከው በየኪዮስኩም ጫውታ ተጀምረዋል ሲባል ጥናት አደረግን በራሳችን መጀመሪያ በራሳችን አደረግንና ከዚህ በኋላ እናቆም ብለን አቁመን ማጥናት አለብን። ቅድም ያልከውን ችግር መኖር አለ መኖሩን ማለት ነው። ከዛ አጥንተን ሌላ ይሄንን ችግር ማህበራዊ ችግር ያመጣል፣ እኛ ብናቆመውስ ይሄ ስራ ሊቆም ይችላል፣ የሌሎች ሀገሮችስ ልምድ ምንድነው የሚለውን ጥናት በማኔጅመንት ኢንስቲትዩት ጨረታ አውጥተን ማለት ነው። ማኔጅመንት ኢንስቲትዩት አጥንቶ አቀረበ። አቁመን ማለት ነው። ፍቃድ ቀጥለን መስጠቱን አቁመን ከዛ በኋላ ካቀረበ በኋላ ያው ያቀረበው ውጤት ማቆም አይቻልም፣ ግን በህግና በስርዓት መመራት አለበት የሚል ነው እንትኑ። ምን አደረግን? ከዛ በኋላ መጀመሪያ ሁሉም ጋር እያንዳንዱ የፍቃድ ማውጫው 200 ብር ነበር ነው። ማደሻው 200 ብር ነበር፣ ማውጫው 400 ብር ነበር። ሁሉም ሰው በቃ መጥቶ ቅድም ያልከውን በየቦታው ማተራመስ ጀምር። ይሄ በዚህ ልክ መሆን የለበትም። ኃላፊነት ያለበት ተጠያቂነት ያለበት አካል አቅም ያለው ገብቶ ለሀገርም ኢኮኖሚ የሚጠቅም ስራ መስራት አለበት አልንና መመሪያ አወጣን። በዚህ መመሪያ ውስጥ ፍቃድ ማውጫውን 500,000 ብር አደረግን። 500,000 ብር ማደሻውን 100,000 ብር አደረግን። ምን ማለት ነው? ዝም ብሎ በየቦታው እንዳይሰፋ ለማድረግ ማለት ነው። ወደ ጫወታው የሚመጡ ልጆች
መጀመሪያ በ18 ዓመት ነበረ ከ21 ዓመት በላይ እንዲሆን መመሪያ ቁጥር 172 2013 የሚል አለ። በሱ መመሪያ አዘጋጅተን ከአጫዋቾቹም ጋር ሆናችሁ ተነጋግረን የሚጫወቱ ሰዎች በኃላፊነት በተሞላበት መንገድ እንዲጫወቱ እነዚህ ወጣቶች የተባሉት ከ21 ዕድሜ በታች ያለ ማለት ነው እንዳይጫወቱ ይህን ካጫወቱ ህገወጥ እንደሆነ አደረግን። እሺ ስለዚህ መጀመሪያ የነበረው ቀነሰ ማለት ነው። ቀነሰ። ውጤታማ ሆናችሁ አሁን እርስዎ እንደሚሉኝ ይህን መመሪያ በማውጣታችሁ ሲጀመር የመደበኛ ሎተሪና የዚህ የቶምቦላችሁን ለመቆጣጠር የሚያስችል አደረጃጀት የሌላችሁ ተቋም ይህን በቴክኖሎጂ የሚከናወን መመሪያ ማውጣት በራሱ ግብ ነው ወይ? አሁን ከ21 ዓመት በታች ልጆች አይጫወቱም እያሉኝ ነው ወይስ እንዳይሰፋ ልታደርጉ ያወጣችሁት መመሪያ ተግባራዊ ሆኗል? እንዳይጫወቱ አድርገናል። ይሄን የሚያጫወቱ ከሆነ ተከታትለን አሁን እርሶ በተግባር ተጨባጭ ነው የሚሉት? አሁን ከ21 ዓመት በታች ያለ ጠቅላላ ማለት በሚቻል ደረጃ የዚህ ቁማር ሰለባ ያልሆነ አካል አለ? ማአት እውነት ተቆጣጥራችሁስ የምትችሉት ነው በእናንተ አቅም? እውነት በወጣው መመሪያ ነው እዚህ ሀገር ላይ ተግባራዊ እየተደረገ ያለው? የወጣቶቹን እንቶሽ ሌላ ማሳያ ልንገሩት። ሌላ ማህበራዊ ቀውሱን ወይም ኢኮኖሚያዊ ቀውሱን ትኬት ለመግዛት ከስራ የመፎረፍ ጉዳይ ጀምሮ ጭቅጭቅና ኢንተርኔት ጉርጉራው በዚህ ስራ ላይ የተጠመደና ሌላ ስራውን ትቶ በዚህ ጊዜውን ሲገል የሚውለው የሰው ሀብት የሚባክነውን ሳይታችሁታል? አይ በዚህ ይሄንማ ሀብቱን የሰውን ሀብት እኛ እንቆጣጠርም። ጫወታውን አቅርበንለታል። ጫወታውን የምናቀርበው እንዲዝናና ነው። ጫወታውን የምናቀርበው እንዲዝናና ነው እንጂ ሀብቱን እንዲያባክን አይደለም። ኃላፊነት በተሞላበት መንገድ መጫወት ያለበት የሚጫወተው አካል ነው። አንተ ለምሳሌ ጫወታ ነው ቁማር ነው? ግን ጫወታ ነው። በእናንተ ጫወታ ነው። እሺ የሌሎች ሀገራት ተሞክሮችን ወስደናል ብለው ነበርና በዩጋንዳ አንድ እንትን ሳነብ ዩጋንዳ ውስጥ ያለ ጥናትና ይሄ ጉዳይ ማህበራዊ ቀውስን አስከትሎባቸው የወደፊት ትውልድን እየገደለብን ነው። ቀጣይ በነገራችን ላይ እንደ አመራር ቀጣይ ትውልድ መታሰብ አለበት። ይሄ ማህበራዊ ቀውስ ያስከትላል ማቆም ያስፈልጋል ተብሎ አሁን አንተ ባልከው መንገድ ብዙ ተነስቷል እኮ ተነስቶ 6 መስሪያ ቤቶች በዚህ ጉዳይ ላይ ጥናት እንዲያደርጉ ተመድበዋል። ፍትህ ሚኒስቴር ሰብሳቢ የሆነበት፣ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ሴቶች ሚኒስቴር፣ ስፖርትና ባህልና ስፖርት፣ ብሔራዊ ሎተሪ የተጨመረበት አንድ ኮሚቴ ተቋቁሞ አሁን እያጠና ነው። እኛ ካጠና ነው በተጨማሪ ማለት ነው ካስጠና ነው በተጨማሪ ችግር አለበት ከተባለ ያ ሁሉ ጥናት አጥንቶ ማቅረብ ይችላል። የእናንተ ጥናት ላይ ሐሳብ አታው ለምሳሌ ልንገሩት። እዚህ ሀገር ላይ በኔ ደረጃ እንኳን እኔም ለዚች ስራ ለዚች ቃለ ምልልስ ባደረኩት አጭር ጥናት በተደጋጋሚ ሙከራ በባንክ ያለው ገንዘብ ያለቀበት አባወራ ከትዳር አጋሩ ጋር የተፋታበት ሁኔታ እንዳለ ከ1 3 4 በዚህ ከተማ ላይ ብቻ ላይ እኔ ባደረኩት ጥናት አረጋግጫለሁ። የግለሰቡ ኃላፊነት እኮ ነው ይሄ። አንተ መጠጥ ቤት ሄደህ መጠጥ ቤት ተከፍቷል እንደ ምሳሌ እንውሰድ። መጠጥ ቤት ሄደህ እየጠጣህ ብለህ ብርህን መጨረስ ስለጀመርክ መጠጥ ቤቱ መዘጋት አለበት። ስለዚህ እርሶ እንደሚሉኝ ከሆነ ደግሞ መጠጥ ቤቱ መዘጋት አለበት የለበትም። ቆይ ነግሮት ነው። ስለዚህ ስራ ያውጣ እያላችሁት ነው ይሄን ትውልድ ማለት ነው አይደለም? ትውልዱ ሪስፖንሲብል ነው። ተማሪዎች እኮ ልንገሩት ያገባቸዋል። ቆይ መንግስት እንደመሆናቸው ያገባቸዋል። ለምሳሌ ትምህርት ቤት ለትራንስፖርት ወጪ የተሰጣቸው ልጆች ይሄን እየቆረጡ ትምህርት እየቀሩ ነው። እርሶ ግን እንደ ትርፊያን ያሰባል። አሁን እየተናገርክ ያለው ማስረጃ የሌለው መረጃ የሌለው በጥናት ያልተደገፈ ሐሳብ እኔ ባደረኩት ጥናት በየመንደሩ አንተ ያደረከው ሳይሆን በየትምህርት ቤቱ በየክፍል ውስጥ በቤቲንግ ጉዳይ የተጨቃጨቁ ትምህርታቸውን በአግባቡ ማይማሩ አካላት ማለት አይደሉ? ይሄ አንተ የምትለው አይነት ጉዳይ ስለተነሳ ይሄ ትክክል ነው ወይስ አይደለም የሚለውን ኃላፊነት ያላቸው የመንግስት መስሪያ ቤቶች እንዲያጥኑ ተደርጓል። አጥንተው ሲያቀርቡ እናያለን። ምንድነው የሚለው መጀመሪያ ያስጠናል። የነሱ ሲሆን ትክክል የሚሆነው የኛ ሲሆን ትክክል የማይሆነው ለምን? የማን ሲሆን ትክክል? ይሄ በየቤቱ ተማሪዎች በየቤቱ ተማሪዎችን ማን አንተም ሄደህ አላየህም?
የተባለው ነው የምትነግረው የምትለው ነው የምትናገረው አይደል? መንግስት ብቻ ነው እንደ የማየት እድል ያለው አይደለም። አንተ ማየት ትችላለህ፣ አንድ ቦታ ምናልባት ልታገኝ ትችላለህ። ነገር ግን አሁን ይሄ ችግር ነው ወይስ ችግር አይደለም? ጥቅም አለው ወይስ ጥቅም ነው ጉዳቱን የሚያመዝነው? ኤቭሪቲንግ የራሱ ጥቅም የራሱ ጉዳት አለው። ይሄ ጥቅም አለው ወይስ ጉዳት አለው የሚለውን ቅድም መጀመሪያ እኛ በራሳችን አስጠንተናል አልኩኝ። ይሄ በቂ አይደለም ተብሎ 6 መስሪያ ቤቶች ተመድበው አሁን ጥናት እያደረጉ ነው። እኔ ምን ሀገራዊ ጉዳይ የነሱን ጥናት ነው ሀገራዊ ጉዳይ ለምን እንተዋለን? ሎጂካሊ ነው ለምን እንተዋለን? ሎጂክ ምንድን ነው? እሺ በሎጂክ እናውራ። ለምሳሌ በአቋራጭ መበልጸግን የሚያበረታታ ነው። ምኑ ይሄ እኮ ኢንተርናሽናል እኮ ነው። በአቋራጭ መበልጸግን ያበረታታል። በትንሽ ነገር በአንድ ጊዜ ሌላ ነገር ማግኘትን የሚያሳስብ ነው። ወደ ተማሪዎች ስንወስደው ሳያጠኑ ሳያነቡ በኩረጃ ማለፍን የሚያበረታታ እኮ ነው። ይሄ ሎጂኩ ዓለም አቀፋዊ ጨዋታ ነው። ይሄ በኢትዮጵያ ብቻ ዓለም አቀፍ የተጫወተው ነው። እኛ መቀበል አለብን ወይ? መቀበል አለብን። ተቀብለናል። ህግ ወጥቷል። በህጉ መሰረት እየሰራን ነው። ኢትዮጵያ ህጉን አውጥታ በህጉ መሰረት እየሰራን ነው። በህጉ መሰረት እየሰራችሁ ነው። አፈጻጸሙ በዚህ የተነሳ በርካታ ማህበራዊ ቀውሶች አልደረሱም። እኔ ቀውሱ እዚህ ጋር ደርሷል የሚል እኔ አሁን መረጃ የለኝማ። እኔ መረጃ በየቤቱ ቁጭ ማለት አልችልም። ነገር ግን አንድ ነገር ሁለቱም ነገር ብቻ የተቋቋሙበትን መስሪያ ቤት ሊመሩ ሲሾሙ መረጃ እንዲኖሩት ግዴታዎት ነው። ሁለት ነገሮችን መያዝ አለብን። መረጃ ሲደርሰኝ ማጣራት አለብን። ለምን አይጠይቁም? መረጃ ሲደርሰኝ ማጣራት ነው። ለማጣራት ይሄ ስራ ትክክል ነው ወይስ አይደለም፣ ለሀገር ይጠቅማል ወይስ አይጠቅምም የሚለውን የሚያጠና ትላልቅ መስሪያ ቤቶች ቅድም ያልኩ እኮ የተወጣጣ ኮሚቴ እያጠና ነው ያልኩኝ። እንዲያጠኑ አድርጌያለሁ። ጥናቱ አልቆ ሲመጣ ነው የኢትዮጵያ ሕዝብ የሰለቸው ኮሚቴ ተቋቁሞ ጥናት እየተጠና ነው የሚል መልስ ሰልችቶናል። በአግባቡ ይሄ የሆነ ነው ለሚለው መልስ መስጠት ነው። ኃላፊነት ያለበት መስሪያ ቤት በየዕለቱ የዕለቱን መረጃ የመያዝ ግዴታ በየዕለቱ መረጃ እኮ ይዣለሁ። የራስን ማለት ነው። የራስን ይጠብቃሉ። ለምን ይሄንን ህግ ያወጣው አዋጅ ያወጣው መንግስት ነው እኮ እየደገምኩልህ በደንብ እንድታውቀው ነው አይደለም? መንግስት አዋጅ አውጥቶ ህግ አውጥቶ ስራ ብሎ ሰጥቶኛል። ሲሰራ ችግር ገጥሟል ወይስ አልገጠመም? አይ ህብረተሰቡ ቅድም እንዳልኩ መጀመሪያ ላይ ጩኸት አበዛ ማለት ቅድም ያልኩ የተማሪዎች እንደዚህ ሆኑ፣ ትምህርት ቤት ችግር ተፈጠረ፣ አስተማሪም ምናምኑም እንዲህ አለ እየተባለ ተነሳ። ኦኬ ጥሩ ነው። ከተነሳ ለሀገር የማይጠቅም ከሆነ መቅረት አለበት። ለሀገር የሚጠቅም ነገር ካለው ደግሞ መቀጠል አለበት። ሌሎች ሀገሮች ደግሞ ላይ ጥቅም ኖሮት እየሰራ ነው። እኛ ሀገርም ሶስት አሁን ቅድም ያልኩን ውጤት ምን ውጤት አመጣ ያልከው ነገር ያለው ችግር አለው። ከዚህ ከሚያስገኘው ጥቅም በላይ ጉዳት ያስከትላል ከተባለ በጥናት እኮ ነው መረጋገጥ። እኔ ባጠናው ጥናት ተነስቼ ጉዳት አለው አንተ ለራስህ ልትል ትችላለህ። ይሄን አንድ ሰው አልልም እሺ ካለ ባልተጠና አልልም። ሌላው አንዱ በጥናት ያገኘሁት የአወራራሽ ድርጅቶቹ መሰረት ኦሪጂናቸው ውጭ ሀገር ነው ዋናዎቹ። ይሄን አላውቅም። ስለዚህ ዶላር እያዘዋወሩበት እኛ የውጭ ሀገር ምንዛሬ እያሸሹበት ነው። አዳምጥ፣ እኛ የምንሰጠው ፍቃድ ለኢትዮጵያዊ ነው፣ ለኢትዮጵያዊ ብቻ። በኢንቨስትመንት አዋጅም የተገደበው ለኢትዮጵያዊ ብቻ ስጥ ተብሎ ነው። በኢንቨስትመንት አዋጅም እሺ፣ ከኋላ ሌላ ሰው አለ። አሁን የዚህ የቤቲንግ ዋና መስሪያ ቤት ኢትዮጵያ ውስጥ አለ። ኢትዮጵያ ውስጥ ነው። ምን የዚህ የቤቲንግ ዋና መስሪያ ቤቱ ቤቲንግ ዋና መስሪያ ቤቱ አይ እኔ ቤቲንጉን አጫውታለሁ ያለ ሰው ብቻ እኮ ነው። እዚህ ሀገር ገብቶ ይሄን የሚሰራ ኦሪጂኑ የውጭ ዜጎች አይደሉም እንዴ? ወይም ውጭ ሀገር አይደል እንዴ ያለው? ኬንያ አይደል እንዴ ያለው? እኔ ለኬንያም አልሰጠሁም፣ ለውጭ ሀገርም አልሰጠሁም። ፍቃድ ሲሰጥ ለኢትዮጵያዊ ብቻ ነው ሰጠሁት። ይሄኛው ከዛ ያንን ችግር ፈጥሯል። ይሄ ውል ገብቶ ነው ውሉ ይዞት ይመጣል አይደል? እያዳመጥኩት ነው አይደለም? ውሉ ይዟል አይደለም? ሌላ ውል የለም አይደለም? ውሉን ሲያመጣ ባለ 500 ሺህ ብር ፍቃድ የምትሰጡት አካል ውሉን ሲያመጣ ኦሪጂኑ ውጭ ሀገር ከሆነው አካል ጋር አይደል መሆኑን ሰነድ ይዞታል። የለም ሰነድ አያመጣም። እኛ ጋር የሚመጣው እኔ ነኝ የሚያካሂደው ብሎ ነው። እሺ እንጂ ከሌላ ቦታ ጋር ስራ ይሰራለሁ የሚል ነገር የለውም። ይሄ ደግሞ እንደዚህ የሚሰራ ከሆነ ይሄንን የሚከታተል አካል አለ። እንደዚህ አይነት ነገር የሚሰራ የሚያጭበረብር ከውጭ ሀገር ጋር የሚሰራ ከሆነ ሌላ ይሄንን የሚከታተል መስሪያ ቤት አለ።
ይሄ ኃላፊነት የኔ አይደለም። ይሄኔ ፈቃድ መስጠት ነው። ይሄን ሎተሪ ማካሄድ ትችላለህ። ኦኬ አሁን ጥሩ መልስ ነው። የኔ ጉዳይ አይደለም በሉኝ እንጂ የእርሶ ፈቃድ የመስጠት የብሔራዊ ሎተሪ ተግባርና ኃላፊነት ይሄ ጥሩ ነው። ከዛ ውጭ ያለው የኔ አይደለም ማለትና እንትኑ ግን ይላል ከውጭ ጋር ይገናኛል። የውጭ ነው እኮ ቤቲንግ አይደለም። ሁሉም ነገር እኮ የውጭ ነው። በቃ እና የሚያጫውተውን አካል ፍቃድ እስከ መስጠት ድረስ ነው የብሔራዊ ሎተሪ ተግባርና ኃላፊነት። እሱ ያስማማኛል። የኔ ኃላፊነት ፍቃድ መስጠት ነው ለኢትዮጵያ ፍቃድ የመስጠት ተግባርና ኃላፊነቱ ሲወሰን ፍቃድ የመስጠት ነው። ከዚያ ውጪ ግን ኦሪጂኑን ውጪ አድርጎ ዶላር ማዘዋወሩ ላይ የውጭ ምንዛሬ ማሸሹ ላይ የእናንተ ተግባርና ኃላፊነት አይደለም። እሱ የሚመለከት እሱ ነው የሚያግባባን። እሱ ያግባባን የእርሶ ተግባርና እንትን ስላልሆነ ሌላ የመጨረሻችን ጉዳይ ብናረግ ደስ የሚለኝ የዚህ የኤስኤምኤስ ላይ ለምሳሌ ቢያንስ ነው ምለው አንደኛ መብት ነው ወይ እናንተ ናችሁ ያው እነሱን ማረል ፍቃድ የምትሰጡት መቼም የትኞቹ የኤስኤምኤስ የዚህ እጣ ምናምን የሚያጫውቱ 6 ይሄ እንደዚህ እንደ እንትኑ አይነት እንደ አድማስ አይነቱ አዎ አንዳንዶቹ በኤስኤምኤስ እናካሂዳለን ብሎ ምናምን አዎ የፕሮሞሽን የሚሆን ምናምን ዞሮ ፍቃድ ሰጪ ናቸው። ግን አንዳንዴ ከግዴታስ ጋር መሆን የለበትም ወይ? ምናልባት ባይቻል ለምሳሌ አንድ ኤስኤምኤስ አጫዋች በወር ውስጥ በሳምንት ውስጥ በቀን ውስጥ በሰዓታት ውስጥ ለአንድ ሰው ምን ያህል ጊዜ መላክ አለበት ማለት ይሄንን ቁረጡ ብለው ይልኩልን አይደለ? እድሉን ይሞክሩ ብለው ባልሆነ ሰዓት ሌሊትም ቀንም እንደ ሰው እዳ በላው ወይ? ይሄን ቴሌ መደረግ የለበትም ብሎ የቆመ ነው። ቴሌ የኛ እንትን አይደለም። ይሄ ቴሌ የእናንተም ነው አይደለም። ቆይ አዳም በጋራ ነው የምንሰራው። እኛ ፍቃድ ነው የምንሰጠው ኤስኤምኤስ እንዲያካሂድ ማለት ነው። በምን ያህል ፍሪኩዌንሲ ማድረግ አለበት የሚለውን የኤስኤምኤሱን ጉዳይ የሚከታተለው ቴሌ ነው። የኢትዮጵያ ብሮድካስቲንግ ሁልጊዜ አሁን ያልከው ጥያቄ ከ3 ዓመት በፊት ተነስቶ ማለት ነው ሁልጊዜ የላኩብን ነው ስላለ እንዳትልኩ የሚል በሳምንት ጊዜ ውስጥ በተወሰነ ጊዜ ብቻ ላኩ የሚል ቴሌም ብሮድካስትም እንትን የኢትዮጵያ ብሮድካስትም አስተላልፎ እንደዚህ አይነት ነገር ከቆመ ቆይቷል። አሁን እኛን ኤስኤምኤስ እያካሄድን ያለ ነው። እሺ እኛ አሁንም የላክን ነው። በተኛበት ሰዓት አይደለም በቀድ በተወሰነ ጊዜ ውስጥ እናስተላልፋለን። ቴሌም ያስተላልፋል። 605 የሚባለው ነው። 605 የኛ ነው እና እሱን ያለ ሰዓት ሁሉ ትልኩብኝ አይደለ? ያለ ሰዓት ትልኩብን አይደል እንዴ? በቀን 5 ሁለታችንም ስለምንልክ ማነው ቴሌም እኛም ስለምንልክ ያለ ሰዓት ይላከው ማን እንደሆነ አይታወቅም። እሱን ቼክ እናደርጋለን። ቼክ አድርጉ እንጂ በጣም አሰልችታችሁናል ነው። እንግዲህ ያው አንድ ሰው ስራ አለው እኮ በሬዲዮና በቴሌቪዥን ፕሮሞሽን ይሄን ለመለሰ ይሄንን ሰጣለሁ የ100 ብር ካርድ ሰጣለሁ ምናምን እሱ ይቻላል። ሁለት አይነት ነገር ነው ያለው። ሌጣ የሆነ ጥያቄ አለ። ሌጣ ማለት የእድል ጉዳይ የሌለበት ኦኬ በመለሰው ለምሳሌ ገባኝ። ኦኬ የአንድ ሰዎችን እየጠየቀ የሚያስቸግረው የዋልታ ጋዜጠኛ ማን ነው ቢባል ስሜኔ ባፈርስ ብሎ ከመለሰ እኛ አያገባንም። ሰዎችን የሚያስቸግረው እሺ አሁን ግልጽ ሆነልኝ። እንደዛ ከሆነ እኛን አያገባንም። ነገር ግን የዕጣ ፓርቲ ካለው እድል ፓርቲ ይሄን አድርጋችሁ ከዛ በኋላ ከ10 ሰዎች ተመርጣለሁ ከ5 ሰዎች እንደዚህ መርጣለሁ ካለ የድል ጉዳይ ሆነ ይመለከታል ኤሌመንት አለው። ስለዚህ እሱን እንትን እና ግን አሁን ለምሳሌ እንደዚህ እኔ ከማስቸገር ባለፈ አሁን ብዙ እኮ ሬዲዮ ምናምን ቴሌቪዥን ላይ ትሰራላችሁና እንዲህ አይነት ያልጠሩ ነገሮችን አሁን ለምሳሌ እኔን አላቅም ነበር ይቻል ይሆን ዝም ብሎ እጣ እንዲሰጣለው አሁን እድል ስለሌለበት ጥያቄው ስለመለሰ አሉኝ እና የኮሙኒኬሽን እንትናችሁ እንዲህ አይነት ነገሮችን ሞኒተር አድርጎ ሰው ለሰዎች ግርታ የሚፈጥሩ ነገሮችን ለምሳሌ አሁን 605 እርሶ በዚህ በኩል ቆማል ይላሉ ለሁለት ደግሞ በዚህ በኩል ትልካላችሁ ባለመናበብ ሰዎችን እያስጨነቃችሁ ሊሆን ይችላል። በተመሳሳይ መልኩ እንዲህ በቴሌቪዥን ፕሮግራማችሁ ሌሎች ቦታዎች ላይ የሚሰሩ ህገወጦችን ምናምን ላይ የኮሙኒኬሽን ስራችሁ ላይ በርሶ ግምገማ የተዳከማችሁ አይመስሎትም?
ኮሙኒኬሽን ስራችን በተቻለ መጠን እየሰራን ነው። ሙሉ በሙሉ በቃ ፍጹም ነን ብሎ መውሰድ በጣም አስቸጋሪ ነው። እንትንማ ዋና ናችሁ። ይሄ ፕሮሞት ስታረጉ በደንብ